ሰኔ 22 ነው 2017 ዓ.ም እና በዚህ ቀን 17ኛውን ክፍል ነው የምንማረው። 17ኛው ክፍላችን ክርስትና በኢትዮጵያ በሚለው ላይ የ20ኛውን ክፍለ ዘመን ድርሳናት ነው አሁንም እየመረመርን ያለነው እና በዚህ ምርምራችን ውስጥ አንድ ቦታ ላይ ገታ ለማድረግ ፈልጌያለሁ። እሱም ከ15 ቀን በፊት የጀመርኩትን ኢትዮጵያዊ ነቢይ ሼህ ዘካርያ ጅብሪል ወይም ደግሞ አለቃ ነዋየ ክርስቶስ ተብለው የሚጠሩት ጉምቱ ሰው በ1837 ተወልደው በ1912 ያረፉት ሙስሊምን ማህበረሰብ ለመድረስ እግዚአብሔር እሳቸውን ተጠቅሞ የሰራበትን አካሄድ ጀምሬ ከዛ በኋላ በቀጣይ 2-3 ሳምንቶች እንድንቀጥል ጣልቃ ገብ ዝግጅት ያደረግኩት በኢትዮጵያ ማህበረሰብ ከ111 ሚሊዮን ሰዎች መካከል 34 በመቶውን የሚሸፍኑት የሙስሊም እምነት ተከታዮች ናቸው። ስለዚህ ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ ያለን ጌታ ወደ ዓለም ሁሉ የምንሄድ ከሆነ ልንደርሳቸው የሚገቡ ማህበረሰቦች በኢትዮጵያ ምድር ላይ በተገለጠ መንገድ ለእኛ እውነት ሆነው ታይተዋል። ይህን 34 በመቶ የሚሸፍነውን ማህበረሰብ ክርስቶስ በወደደን ፍቅር ባዳንን ልክ የፍቅሩን ውለታ ለመመለስ ልናደርግ ከምንችለው ቀዳሚ ነገር ውስጥ አንዱ ያን አዳኝ ኢየሱስ ክርስቶስን ገልጦ ማሳየት ነው። ለማንም ሰው በምናሳይበት ሂደት ውስጥ ነው ይህን ማህበረሰብ በስፋት የምናገኘው። ከዚህም የተነሳ የቤዛ ባፕቲስት ቤተክርስቲያንም ሆነ የትኛውም ቤተክርስቲያን ስለ ወንጌል ስርጭት ሲያስብ፣ ስለ ተልእኮ ሲያስብ ተልእኮውን ወደ ግቡ ሊያደርስ የሚችልበትን አቅጣጫ መቀየስ ይኖርበታል። ባለፈው ሳምንት እንዳልኩት ቤዛ ባፕቲስት ቤተክርስቲያን ባላት የ30 ዓመት የወንጌል ስርጭት ውስጥ ሙከራ ያላደረገችበት ክልል ቢኖር የሙስሊሙን ማህበረሰብ የመድረስ ስራ ነው። ከዚህም የተነሳ ባለመድረስ ፍሬያማ ነን ብዬ አልልም። ምክንያቱም የበዛውን መከር ደርሰን በክርስቶስ ፍቅር ሰዎችን ማሸነፍ ስላለብን። ቤዛ ብቻ አይደለችም ግን የምትወቀሰው መላው ወንጌላውያን ቤተክርስቲያናት፣ መላው የካቶሊክ ቤተክርስቲያንም ሆነ የኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ተጠያቂ ሊሆኑ ይችላሉ። ይህን በሚያስመለክት ነው ክፍል 2 በማለት ያለፈው ሳምንት መሰረታዊ ጭብጦችን ያነሳሁት። ዛሬ ደግሞ አሁንም ይህን ማህበረሰብ ለመድረስ ከመሃላቸው የወጡ ሰዎች ምን ጽፈውልን ነበር? ለዚህ የሚረዳንን መጽሐፍ ሁል ጊዜም የሚያግዘኝ ወንድም አለኝ በቤዛ ባፕቲስት ቤተክርስቲያን ላከታፈሰ ነው እና ካለበት ቦታ ካለበት ስፍራ እሱ የሚጠቅመኝን መጽሐፎች ይገዛልኛል እና ገዝቶ ከላከልኝ መጽሐፍ ውስጥ አንደኛው ጂሰስ ኤንድ መሐመድ የሚል ነው። ማርክ ገብርኤል የተባለ ሰው ነው የጻፈው እና ይሄ መጽሐፍ በጣም አስገራሚ መጽሐፍ ነው። በውስጡ ያሉት ቁም ነገሮችን ነው መጥኜ ወደ እናንተ በ2-3 ሳምንት ማደርሰው እና በማደርስበት ጊዜ እናንተ በርካታ ቁም ነገሮች ልታገኙ እንደምትችሉ አምናለሁ። ስራ የጀመርኩት በ22 ዓመት ዕድሜ ነው እና ብሪፍ ኬዝ ነበረችኝ። በብሪፍ ኬዙ ላይ ማንም ሰው እንዲያይ ታምነ ተሰማራ የሚል የመዝሙረ ዳዊትን ጥቅስ ለጥፌበታለሁ በግራም በቀኝ እና ለወንጌል እንደሰራው አድርጌ አስብ ነበር። ግን ውዬ አድሬ ታምነ ተሰማራ በእውኑ ሰውን ያድናል? አያድነው። በእውኑ ታምነ ተሰማራ የሚለው ሰዎች በእግዚአብሔር ላይ ታምነው እንዲሰማሩ ያደርግ ይሆናል እንጂ ከዛ በተለየ ግን በታምነ ተሰማራ የክርስቶስ ወንጌል አይገለጥም። እናም ከዕለታት አንድ ቀን ያንን ገፍፌ አንስቼ በሌላ መተካት ነበረብኝ። የትኞቹም የእምነት ተከታዮች እምነታቸውን ለማስተላለፍ የአቅማቸውን ጥረት ያደርጋሉ። አሁን በማለዳ ከሚካኤል ወደ መገናኛ የያዝኩት ታክሲ ከሹፌሩ ጀርባ ነው የተቀመጥኩት እና የተደረደሩትን ምርጥ ጥቅሶች እያነበብኩ ነው የመጣሁት። ሶላት የጀነት ቁልፍ ናት ይላል። ፍላጎታችን ጀነት ነው ይላል። ጉዟችን ከአላህ ጋር ነው ይላል። አላህ ብቻ በቂ ነው ይላል። ጥሩ ስራ የክፉ ቀን ስንቅ ነው ይላል። የተለያዩ ጥቅሶች ታክሲው ላይ በፊት ለፊት ተጽፈዋል። ዱንያን ከኪስህ እንጂ ከልብ አታኑራት የሚልም እዛው ላይ አለ።
ከአፈር ተፈጥሮ ወደ አፈር የሚገባ ሰው ሊኮራ አይገባም ይላል። እሱ ብቻ አይደለም፣ ለሚያልፍ ቀን የማያልፍ ቃል አትናገር። በታክሲ ውስጥ በሄድኩበት የታክሲው ባለቤት ይሁን ወይም ደግሞ ማናቸውም ሰዎች ያመኑትን ሊያስተላልፉ ጥረት አድርገዋል እና እኔም ደግሞ አይቻለሁ። ይህን የመሰሉ ቃላትን፣ ጥቅሶችን የሚናገረው ማህበረሰብ ለመድረስ በእኔና በእናንተ ሊከናወን የሚገባ ክንውን ምንድን ነው? ያንን ለመመለስ ያለኝ አማራጭ ቅድም እንዳልኳችሁ ወዳጄ ላከ ታፈሰ የገዛልኝን አንድ መጽሐፍ ዋና አድርጌ ወስዳለኝ። ከዛ ውጭ ግን የሺህ ዓመት ጎረቤቶች የሚል በጣም ድንቅ ጽሑፍ አለ። ሙስሊሞችንና ክርስቲያኖችን ሊያገናኝ የሚችል ሰንሰለት ለመፍጠር የተዘጋጀ መጽሐፍ ነው። አንድ የባፕቲስት ሚስዮን ከ40 ዓመት በላይ በሙስሊም ማህበረሰብ ውስጥ በመኖር የሰራውን ስራ እና ተጋድሎ ነው የሚገልጸው። ልክ እንደ ሼህ ዘካሪያ ጅብሪል እሱም መጽሐፍ እጠቀማለሁ በአሁኑ ዝግጅቴ፣ የሺህ ዓመት ጎረቤቶች። ይህን የጻፈልን ዴቪድ ደብሊው ሼንክ የተባለ ሰው ነው። እውነተኛ ዓለም ሲገለጥ በሚልም ዳንኤል አበራ የተጠቀመበትን መጽሐፍ እፈልገዋለሁ። በጥሩ አይደለም የማነሳው፣ ግን ከሙስሊም ማህበረሰብ ጋር ግንኙነት እንዳይኖረን ሸካራ ጎዳና እንዴት እንደፈጠረ ነው ማሳየው። ዝክረ እንስሳት በሚል በአህመድ በጃሃት የተጻፈውንም መጽሐፍ እጠቀማለሁ። እንስሶች የአላህን መልእክት ለመጠቀም ምን ስራዎች ሰርተው እንደነበር የሚዘረዝር መጽሐፍ ነው። ከዛ ሌላ ኢትዮጵያውያን ሙስሊሞች ከ615 እስከ 1700 ዓመተ ምህረት በምን ይዞታ ነበሩ የሚለውን በአህመድ ጀቢል የተጻፈውን አያለው። አደጋ ያንዣበበበት የአፍሪካ ቀንድ በማለት ፕሮፌሰሩ መስፍን ወልደ ማርያም ትልቅ መጽሐፍ ጽፈዋል። በቅርብ አርፈዋል። እኚህ ሰው አደጋ ያንዣበበበት የአፍሪካ ቀንድ በማለት የጻፉት ነገር ምንድን ነው? የሴቶች መብትና እኩልነት በእስላሞችና በክርስትና በሚል የተጻፈውን መጽሐፍ እንደ ዋና ሰነድ አድርጌ ይጠቀማለሁ። እንድረስላቸው በሚል አንድ ሚስዮናዊ የጻፈውን ወደ አማርኛ በኢሳይም የተተረጎመውን ግሬሃርድ ኔልስ የጻፈውንና ዌልተር ኤሪክ የተጠቀሙበትንም እጠቀማለሁ። አሁን በቅርብ ማንቂያ ደውል በሚል በብዕር ስሙ ያገባኛል በእምነት የጻፈውንም መጽሐፍ እጠቀማለሁ። ከዛ በተያያዥ ግን የእኔ ቤተሰብ 50% ሙስሊሞች ስለሆኑ ከእነርሱ ያገኘሁትን ተሞክሮ አነሳለሁ። እነዚህን የማነሳበት ክርስትና ያለፉትን 2000 ዓመታት የገሃነብ ደጆች ሊቋቋሙት ባልቻሉ ሁኔታ ጸንቶ ቀጥሏል። ይሄ ጽናት ሊቀጥል የሚችልበትን አቅም ደግሞ ይሄ ትውልድ እንዴት ነው የሚረዳው፣ የእኛ ድርሻ ደግሞ ምንድን ነው የሚለውን ለማሳየት ነው ዛሬ የምፈልገው። ስለዚህ በቴሌግራም ቻናል ላይ እንደጻፍኩት ርዕሴ የአና ባፕቲስቶች አስተዋጽኦ የሚል ነው። የአና ባፕቲስቶች አስተዋጽኦና የማርክ ገብርኤል ገድል ጎን ለጎን የሺህ ዓመት ጎረቤቶች የሚለውንም ነው የምጠቀመው። በተለይ ቤዛ ባፕቲስት ተብለን እንደምንጠራ ባፕቲስት የሚለው መለያ እንዳለን ለባፕቲስቶች ሌላው መለያቸው አና ባፕቲስት ደግሞ የሚያጠምቅ ማህበረሰብ የሚል ስያሜ ያላቸው እነሱ ከሙስሊሙ ማህበረሰብ ጋር ምን ሰርተውልን እንደነበር ለማሳየት ፈልጋለሁ እና በዚህ ዝግጅት ሙስሊሞች ከአይሁዶች ይልቅ ለክርስቲያኖች በእምነት የቀረቡ ሰዎች መሆናቸው ላረጋግጥላችሁ ፈልጋለሁ። ይህን ሰሞን ኢራቅና እስራኤል በከፍተኛ ጦርነት ውስጥ አልፈዋል። አሁን ጋብ ያለ ይመስላል። ብዙ ቤተ ክርስቲያናት የእስራኤልን ባንዲራ ይዘው ለጸሎት ወጥተው አይቻልም። ብዙ ሙስሊም ማህበረሰብም ለኢራን አላህ እንዲረዳት በጸሎት ላይ እንዳሉ አያል። በእነዚህ ወቅቶች የእኛ የመረዳት ልክ ምን ያህል ነው? በተለይም እንደ አና ባፕቲስቶች አፍቅሮተ እስራኤል ይዞን የምንወጠር ከሆነ እኛ በክርስትና ውስጥ አይደለም። የክርስቶስ ሥራና የክርስቶስ ደም የሞቱ ልክ እስራኤላዊ የለም፣ አሕዛብ የለም፣ ወንድ የለም፣ ሴት የለም፣ ሰዎችን ሁሉ በኩል የሚደርስ ወንጌል ነው ያለን፣ ለማንም የማይወግን። ከዚህም የተነሳ በዚህ ንግግሬ ላይ ሙስሊሞች ከአይሁዶች ይልቅ ለክርስቲያኖች በእምነት የቀረቡ ናቸው።
ይህን ማወቅ በጣም አስፈላጊ ነው። ከእስራኤላውያን በበለጠ ሙስሊሞች ለአይሁድ ለክርስቲያኖች የቀረቡ ናቸው ብዬ ስል ይጣጣማሉ፣ አብረው ይኖራሉ ማለት አይደለም። ነገር ግን አይሁዶች ርቀው ከሄዱበት ከክርስትና ርቀው ከሄዱበት እነሱ ለመቅረብ መጠነኛ ሙከራ አድርገዋል። ሙስሊሞች ኢየሱስ ከድንግል እንደተወለደ ያምናሉ። ሙስሊሞች መሲህ መሆኑን ያውቃሉ። ስለሱ በመመስከር የጸኑ ናቸው። የአይሁድ እምነት ግን ስለ ኢየሱስ ይህን ዋነኛ ነገር አያስተምርም፣ ደግሞም አያምኑ። ይሄ የሺህ ዓመት ጎረቤቶች ደራሲ ከ40 ዓመታት በላይ በሙስሊም ሀገራት ውስጥ ኖሮ የሰጠንን ዕውቀት ስንገበይ ልናይ የሚገባው እንደ አና ባፕቲስት እሱ ራሱን ያየው እምነቱን በቅዱሳት መጽሐፍት ላይ ብቻ አድርጎ ፍሬያማ ለመሆን መስዋዕታዊውን መንገድ ለመሄድ የወሰነ ሰው ሆኖ ነው የምናገኘው። ባለፈው ጌታውን አሰፋ አንድ ጥያቄ ጠይቆኛል። ለጥያቄው መልስ የወንጌል ባላደራ ከሆን ለመሞትም ራስን አዘጋጅቶ ወደዚህ ማህበረሰብ መድረስ ምንም አማራጭ እንደሌለው ነው የኔ መልስ የነበረው። በዚህ በዴቪድ ንግግር ውስጥ እኔ መሰረት የማደርገው ይላል። ዴቪድ ሚስዮናዊ ነው። ለወንጌል ሥራ ወደ አረቡ ዓለም የመጣ ነው። ሙስሊሞች ወዳሉበት ሀገራት ዞሮ የሚያስተምር ነው። እኔ መሰረት የማደርገው በሜኖናይት የእምነት መግለጫ ላይ ነው ይላል። ሜኖናይት አናባፕቲስት ተቀራራቢ ናቸው፣ አንድ ናቸው። ሜኖናይት አሁን መሰረተ ክርስቶስ ብለን የምንጠራውን ቤተ እምነት ሊወክል ይችላል። ለማንኛውም መነሻቸው መሰረታቸው ባፕቲስትነት ነው። ከዛ ጋራ በሜኖናይት የእምነት መግለጫ ላይ ነው አቋሜ የሚገለጸው። ያም በአናባፕቲስት አስተምህሮ ላይ ይነሳል። የሜኖናይት እንቅስቃሴ ከ16ኛው ክፍለ ዘመን የጀመረ ነው። የሜኖናይት እንቅስቃሴ ከ16ኛው ክፍለ ዘመን ጀምሮ የዘለቀ ነው። በአውሮፓ የነበረ ከዛም ደግሞ በዳግም መጥምቃውያን ያ ማለት በአናባፕቲስቶች እንቅስቃሴ የተስፋፋ ነው። ዳግም መጥምቃውያን ወይም አናባፕቲስቶች እያንዳንዱ የህይወት ክፍል ለክርስትና ለክርስቶስ ስልጣን እና መንግስት መገዛት አለበት ብለው ያምናሉ። ሁለንተናችን ለእግዚአብሔር የተገዛ ነው የሚል እምነት ነው አናባፕቲስቶች ያላቸው። የቤዛ ባፕቲስትም የተለየ አይደለም። ለክርስቶስ ስልጣንና መንግስት መገዛት አለበት ብለው ያምናሉ። መላውን ህይወታቸውን ለአላህ ፈቃድ ለማስገዛት ራሳቸውን የሰጡ ሙስሊሞችም ይሄው አይነት ግንዛቤ ነው ያላቸው፣ የጋራ ግንዛቤ። በሙስሊሙ ማህበረሰብም መላው ሁለንተናችን ለአላህ የተሰጠ ነው የሚለውን የሚያምኑ ህዝቦች ናቸው። አናባፕቲስቶች ደግሞ ይህንኑ የሚያምኑ ናቸው። ዳግም መጥምቃውያን ሙስሊሞች የአንድን ሰው ህይወት ዓለማዊና መንፈሳዊ ብሎ መከፋፈልን ይቃወማሉ። ይሄ ተግባር ዓለማዊ ነው፣ ይሄ ተግባር መንፈሳዊ ነው። እዚህ ቦታ ላይ የሰበከ ቅዱስ ነው፣ እዛ ቦታ ላይ እየሰራ ያለው ሰው ምንም ትርፋማ ያልሆነ ሰው ነው የሚል መከፋፈል በህይወታቸው ውስጥ የላቸው። ይልቁኑ ሁሉም የህይወት ክፍል ማንነታችን ማለት ነው፣ ሰብዕናችን ማለት ነው። ሁሉም የህይወት ክፍል ለአምላክ ህግ መገዛት እንዳለበት ሙስሊሞችም አናባፕቲስቶችም ያምናሉ። ለዚህ ራእይ ራሳቸውን የሰጡ ክርስቲያኖች በሙሉ ከሙስሊሞች ጋር ለሚያደርጉት ውይይት የጋራ የሆነ የመግባባት አቅም ሁል ጊዜ ያላቸው፣ ስጋት የላቸው፣ ፍርሃት የላቸው፣ በኩል አቅም እንዳሉ የሚረዱ የወንጌል መልእክተኞች ናቸው። ስለዚህ ወደ እነሱ ለመድረስ ከነሱ ጋር አብሮ ለመኖር አቅም አላቸው። ዴቪድ አለን ይሄን የሚነግረን ከ40 ዓመታት በላይ በዚህ ህይወት ውስጥ ከዚህ ማህበረሰብ ጋር አብሮ መኖር ነው። በነገራችን ላይ አናባፕቲስቶች የሚያምኗቸውን መሰረታዊ ጭብጦች ሳሳይ አናባፕቲስቶችን የወደደበትን ምክንያትም ስናገር እኔም የምወድበት ስለሆነ እናንተ አድማጮች ይሄ የህይወቴ የምጋራው ነገር ነው ወይ ብላችሁ እንድታስቡ እፈልጋለሁ።
አንዳንድ 2-3 ነጥቦችን አነሳለሁ። አናባፕቲስቶች በመግዛት ፋንታ ማገልገልን የሚመርጡ ሰዎች ናቸው። በመግዛት በሰው ላይ አቅምን በመጫን ሳይሆን በማገልገል የሚያምኑ ናቸው። ይሄ መለያቸው ነው። በመለያየት ፋንታ የልዩነት ግድግዳን በማፍረስ የሚያምኑ ናቸው። መለያያ ክፍተቶችን አነፍንፈው የሚፈልጉ አይደሉም። በጋራ ሊሰራ የሚችለው ይልቁኑ የልዩነት ግድግዳ የፈረሰ መሆኑን በሚያስረዳው መንገድ ላይ መሄድን የሚመርጡ ናቸው። አናባፕቲስቶች በቤተ ክርስቲያን የሥርዓት ባህል ወይም ትውፊት ፈንታ መጽሐፍ ቅዱሳዊ ስልጣንን ይቀበላሉ። አናባፕቲስቶች የምለው እኛም በውስጡ ስላለን እንጂ የክርስቲያኖች ሁሉ መለያ ነው። ይሄ ክርስቲያኖች እውነተኛ ክርስቲያኖች ሆነው በምድር በሚመላለሱበት ጊዜ እውነተኛ ቤተ ክርስቲያንም ሆነው ራሳቸውን በሚያገኙበት ጊዜ ሊሆኑት የሚገባው አሁን እያልኩ ያለውን አካሄድ እንደ ምሳሌ መከተል ነው። በስልጣን ተዋረድ የበላይና የበታች ከመሆን ፈንታ ወንድማማችነት ነው መለያቸው። የስልጣን ተዋረድ በመካከላቸው የለም። መጋቢው የበላይ ነው፣ ዲያቆኑ ትንሽ ዝቅ ይላል፣ ከዛ በኋላ ምዕመኑ ይወርዳል፣ ትናንሾች እንደ ዕድሜያቸው ታች ይወርዳሉ የሚል ምንም አይነት የስልጣን ተዋረድ የለው። በሁሉም ውስጥ ወንድማማችነት መለያው ነው። አናባፕቲስቶች በሰይፍ አያምኑ፣ በፎጣ ነው የሚያምኑት። ፎጣ ስበው እግር አጥበው በመጥረግ በመጋቢ ፈንታ የክርስቶስ ራስነትን ነው የሚቀበሉት። በመጋቢ ፈንታ የክርስቶስ ራስነትን፣ በጦርነት ፈንታ የሰላም መንገድን ነው የሚመርጡት። መለያቸው ይኸው ነው። ቤተ ክርስቲያንን እንደ ድርጅት በማየት ፈንታ እንደ ሕያው አካል ነው የሚቀበሉት። ሕያዋን የተሰባሰቡበት ማህበር እንጂ ሬክላም ተለጥፎለት አንድ ተቋም ተመስርቶ አንድ የተደራጀ ድርጅት እንዳለ በመቁጠር የሚመላለሱ ሰዎች አይደሉም አናባፕቲስቶች። በአጠቃላይ ቤተ ክርስቲያንን እንደ ድርጅት አያዩም፣ ሕያዋን እንደተሰበሰቡበት ስብስብ እንጂ። ሕያዋን የተሰበሰቡበት ስብስብ ደግሞ በክርስቶስ ዳግም ተወልደው በክርስቶስ ተጠርተው ሕያዋን መሆናቸውን ያረጋገጡ ሕያው የሆነ ሥራ የሚሰሩበት ማህበር ማለት ነው። በፖለቲካ መንግስት ፈንታ የእግዚአብሔርን አገዛዝ ነው የሚናፍቁት። በሃይማኖት ፈንታ የእውነተኛዋ ዓለም አቀፋዊ ቤተ ክርስቲያንን ተልእኮ ነው የሚቀበሉት። ከስርዓት ይልቅ የመከራን ኃይል ነው መገለጫቸው አድርገው የሚወስዱት። መጽሐፍ ቅዱስን የሥነ መለኮት ምሁራን መጽሐፍ በማድረግ ፈንታ የቤተ ክርስቲያን መጽሐፍ አድርገው ነው የሚቀበሉት። መጽሐፍ ቅዱስ ላይ ያላቸው ዲግሪ ላላቸው ዶክተሮች ለሆኑ ለፕሮፌሰሮች ስኮላሮች ተብሎ ለሚጠሩት ለነርሱ መጽሐፍ ቅዱስ የተሰጠ ነው ብለው አያምኑ። የቤተ ክርስቲያን መጽሐፍ አድርገው ግን ይቀበላሉ። ሕያዋንን ሕያው ሊያደርግ የቻለው ሕያው ቃሉ መሆኑን በመረዳት በትህትናና በፍቅር ለዚህ ስልጣናዊ ቃል ለመገዛት ፈቃደኞች ሆነው ይገኛሉ። ለአለቆችና ኃይላት ታማኝ ከመሆን ይልቅ ለሰማያዊው ዜግነታቸው ታማኝ መሆንን ይመርጣሉ። ለሰማያዊው ዜግነታቸው ታማኝ መሆንን ይመርጣሉ። በመዋቅሮች ግፊት ከሚመጣ የቤተ ክርስቲያን ሕይወት ይልቅ በመንፈስ ቅዱስ ላይ ያተኮረ የሕይወት አካሄድን ይመርጣሉ። ቤተ ክርስቲያን ሕያው ሆና የምትቀጥለው መንፈስ ቅዱስ ስለተሰጣት ነው። በአማኞች ሕይወት ውስጥ መንፈስ ቅዱስ ስላደረ ነው። መንፈስ ቅዱስ በሁሉም አቅጣጫዎች የእግዚአብሔርን ሐሳብ በመግለጥ አብሮት ሰጪ ስለሆነ ነው። አንድ አጥቢያ ቤተ ክርስቲያን ያለ መንፈስ ቅዱስ ህልውና የላትም። አናባፕቲስቶችም በዚህ መንገድ ራሳቸውን የገለጡ ናቸው። መከራን በማምጣት ፈንታ መከራን መቀበልን ነው የሚመርጡት። በእነሱ ምክንያት በሌሎች ሰዎች ላይ የሚመጣ መከራን ይከላከላሉ። በማይመለከታቸው ሰዎች ላይ ምንም አይነት መከራ እንዲመጣ ፍላጎት የላቸውም። መከራን ለመቀበል ግን ሁል ጊዜ ዝግጁ ናቸው። ይሄ የአናባፕቲስቶች እስከ ዛሬ ድረስ ያለው የታሪካቸው መገለጫ ነው። ይህን እውነት የተረዱ ማህበረሰቦች ሙስሊሙን ማህበረሰብ ለመድረስ እንዴት ነው ራሳቸውን የሚያዘጋጁት? የትምህርት ክፍል ነው። ስለ ክርስቶስ ከማወቅ ይልቅ ራሱን ክርስቶስን ማወቅን ይመርጣሉ። ራሱን ክርስቶስን ስለ ክርስቶስ እና ራሱ ክርስቶስ የሚለው ይለያያል። ስለ እግዚአብሔር ማወቅ ሰውን ላያድን ይችላል። ራሱ እግዚአብሔርን ሕያው እግዚአብሔርን ግን ማወቅና መረዳት ሕይወትን ሊሰጥ ይችላል። አናባፕቲስቶች ራሱ ክርስቶስን ነው የሚያውቁት።
ስለ ክርስቶስ የተጻፈውን በማንበብ አይደለም፣ ስለ ክርስቶስ የሚነገረውን በማወቅ አይደለም። ስለ ክርስቶስ ጥብቅና የሚቆሙት ምስክር የሚሆኑት ራሳቸው ክርስቶስ ተገልጦላቸው ሕይወታቸው መሆኑን የተረዱ ናቸው። ሙት በሆነ ቀጥተኛ እውነተኛ ትምህርት ፈንታ የሚሰራ እምነትን ይቀበላሉ። እውነት የሆነ ግን ሙትነት የሚያጠቃው አይፈልጉትም። የሚሰራውን እምነት ግን እየሰሩበት ይኖሩበታል። ጸጋን እንደ ስነ መለኮት ቀኖና በመያዝ ፈንታ በሕያው እውነታነቱ ይረዱታል። እኔም በትምህርቴም በስብከቴም ጸጋን አበዛለሁ። የማብዛቴ ልክ ግን እንደ ስነ መለኮት ቀኖና ከሆነ የትም አያደርሰንም። ጸጋ የጸጋነት አቅሙ ሕያውነት ባህሪ ስላለው የጸጋው ታላቅነት በሕይወቴ መገለጡ ነው ትልቁ ነገር። አናባፕቲስቶች እንደዚህ ናቸው። ጸጋን በደረቁ የሚሰብኩ ሳይሆን የጸጋን ሕያውነት እየኖሩት የሚያሳዩ ናቸው። በመጠመቅ ፋንታ በክርስቶስ መጠመቅን ይመርጣሉ። በስም ብቻ ከገነነ ኅብረት ይልቅ በኑሮ የሚገለጥ አንድነትን ይመርጣሉ። በስም ብቻ ከገነነ ኅብረት የተገለሉትንና የተጣሉትን ችላ በማለት ፈንታ መቀበል ምርጫቸው ነው። ቢጤ አይደለም ብለው የሚያገሉት ምንም የሰው ክፍል የላቸው። አናባፕቲስቶች የኖሩት ሕይወት ይሄ ነው። በስነ አፈታት እውቀት ፈንታ ለስነ አፈታት መታዘዝን ቅድሚያ በመስጠት ይታወቃል። ብዙ የመጽሐፍ ቅዱስ አዋቂዎች የስነ አፈታት እውቀት አለን፣ ግን የስነ አፈታት እውቀት ሕይወት አይሰጥም። ለስነ አፈታት መታዘዝን እና በሱ የተገኘውን የማጠቃለያ ጭብጥ ከመኖር ጋር እስካልተያያዘ ድረስ በዓለም ላይ የአናባፕቲስቶች ሕልውና ቀጣይነት ኖሮት የዘለቀው እነዚህን እውነቶች በሕይወቱ አኑሮ ስለዘለቀ ነው። እንግዲህ አሁን ማነሳላችሁ መግቢያዬ ይህን ግንዛቤ ይዞ መነሳት ለመግባባት አቅምን ይፈጥራል። እንዴት ነው 34 በመቶ የሆነውን የኢትዮጵያ ማህበረሰብ አንዲት አጥቢያ ቤተክርስቲያንም ሆነ ክርስቲያኖች በስመ ክርስትና የሚጠሩትንና በስመ ቤተክርስቲያን የሚጠሩትን አይደለም እየተናገርኩ ያለሁት። 21ኛው ክፍለ ዘመን በዓለም ላይ ስመ ቤተክርስቲያናት ስመ ክርስቲያኖችን ፈልፍሎልናል። ከሕያው ከክርስቶስ ጋር ያልተገናኘ ግለሰብ ክርስቲያን ነኝ ብሎ ቢልም ከውድድሩ ውጭ ነው፣ ሙት ስለሆነ። ቤተክርስቲያንም ቢሆን የክርስቶስን ተልእኮ በመፈጸም ያልተጋና ያልሰራ ከሆነ በሌላ አጀንዳ ራሱን ያገኘ ከሆነ ይሄ የምናገረው ነገር ፈጽሞ እነሱን አይመለከትም። ለመቀራረብ ከዚህ ማህበረሰብ ጋር ሼህ ዘካርያ ጅብሪል፣ አሁንም ማነሳላችሁ ገብርኤል ማርክ በኖሩበት ህይወት ውስጥ ያገኙት ትርፋማነት ከምን የመጣ እንደሆነ ለማወቅ ከወደድን አሁን ያነሳውላችሁን መሰረታዊ ጭብጦች በእኔ ህይወት ውስጥ አሉ ወይ የሚለውን መፈተሽ፣ እንደ ቤተ ክርስቲያን ቤዛ ባፕቲስት ቤተ ክርስቲያን መለያዋ ነው ወይ የሚለውን መፈተሽ አስፈላጊ ነው። ዴቪድ ደብሊው ሼንክ የክርስትናን እሴቶች በተገኘበት ለማንጸባረቅ ባደረገው ተጋድሎ ማለት ነው የሚሻለው ከሙስሊሙ ማህበረሰብ ጋር በመቀራረብ ለ40 ተከታታይ ዓመታት በተለያዩ ሀገራት በመገኘት ከሙስሊም ሃይማኖት ተከታዮች ጋር ኖረዋል። እንዴት ለተከታታይ 40 ዓመታት ይህን ማህበረሰብ በመድረስ ሊኖር ቻለ? ይሄ የትምህርት የዛሬው ቀዳሚ ክፍል ነው። ይሄ ዛሬ እያነሳውላችሁ የምቀጥለውን የሺህ ዓመት ጎረቤታሞች የሚለውን መጽሐፍ አግኝታችሁ የበለጠ ብትረዱ ለእናንተ ማቀም ፈጣሪ ነው የሚሆነው። የሺህ ዓመት ጎረቤቶችን ያሳተመልን ተስፋ አቃቢያን ድርጅት ነው። የዶክተር ተስፋዬ ሮበሌ ድርጅት ነው። በጣም ግሩም ስራ ነው የሰሩት። ለወንጌል ስርጭት አቅም የሚፈጥረውን ስራ ነው የሰሩት። የሺህ ዓመት ጎረቤቶች በዚህ በመጽሐፉ አዘጋጅ እይታ ከሙስሊሞች ጋር የነበረኝ ቆይታ የዳግም መጥምቃውያን የባፕቲስት የማንነቴ አሻራ ያረፈበት ነው ብሎ መስክሯል። የባፕቲስት የማንነቴ አሻራ ያረፈበት ነው። እኔ ይላል
ይህ ሰው እኔ የመሲሁ የኢየሱስ ተከታይ ነኝ። እግዚአብሔር በመሲሁ ኢየሱስ ሰውን እንዳዳነ እንዲሁም በክርስቶስ ይቅርታንና ከእግዚአብሔር ጋር እርቅን እንዳገኘው እኔ አምናለሁ። ከሱ ነው የጀመረው ተልእኮ የሚለው ይህንኑ ነው። እኔ አምናለሁ ቤተ ክርስቲያን የእግዚአብሔር መንግሥት በምድር ላይ ለመኖሩ ምልክት እንድትሆን እግዚአብሔር ጠርቷታል። ይሄ እምነቱ ነው። የዴቪድ እምነት የኔም የኩሪም የሰለሞንም እምነት ሆኖ መታየት ይኖርበታል። ይህንን ተረድተን በስምምነት በአንድ ላይ በተናጥልም የምንሰራቸው ስራዎች ያለምንም ጥርጥር ውጤትን ይዘው ይመጣሉ። በዴቪድ ሕይወት ውስጥ የተከናወነለት ክንውን ከዚህ ጋር በጣም ስለሚያያዝ ይህ ሰው ይህም መንግስት የእግዚአብሔር መንግስት ማለት ነው። ይህም መንግስት በመሲሁ የተጀመረ ሲሆን በክርስቶስ ዳግም ምጽአት ለዘላለም ፍጻሜን ያገኛል የሚል እምነት ይዤን ያለሁት ይላል። አንድ መንግስት ተመስርቷል። ያ መንግስት ፍጻሜ አለው። ያ የፍጻሜ መንግስት ደግሞ ከክርስቶስ ዳግም ምጽአት ጋር አብሮ ተገናኝቷል። ዴቪድ ይህን አይቶ የፊቱን እየተረዳ የሚያገለግል ሰው መሆኑን የገለጸበት አገላለጽ ነው። እንግዲህ ከ40 ዓመታት በላይ አብሮ ለመዝለቅ የቻለው ይህ አገልጋይ ማንም በክርስቶስ ነኝ የሚል አማኝ ሊኖረው የሚችለውን መለኪያ የራሱ መለኪያ አድርጎ ነው። ይሄ መለኪያ ለዴቪድ ብቻ የሚሰጥ አይደለም። 45 ዓመት በዛ ማህበረሰብ ውስጥ ስላገለገለ ለእሱ ብቻ የሚተው አይደለም። ለእኔም የሚሆን ነው፣ ለእያንዳንዳችንም የሚሆን ነው። ማንም በክርስቶስ ነኝ የሚል አማኝ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ካልተመሰረተ ውጤታማ አይሆንም ብሏል። ካልተመሰረተ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት፣ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። ይህ ትልቅ መመሪያ ነው። 34% የሆነው የኢትዮጵያ ማህበረሰብ ሊጠይቀን ተዘጋጅተዋል። ወደ እርሱ እየቀረብን በሄድን ቁጥር ያለ ጥያቄ አይተወንም። እኛም ልንጠይቀው የመቻል አቅማችን የዛን ያህል የተጠናከረ ሆኖ ሊገኝም ይገባል። እኛ ጠይቀን መልስ ላናገኝ እንችል ይሆናል። በእኔ በመኮንን ታደሰ በካሳሁን ሽፈራው ተሞክሮ ውስጥ ይህን አይተናል። ጠይቀናል። ትላልቆቹን ሙስሊሞች እነሱም መልስ አጥተዋል፣ ጠይቀውናል። እኛም ደግሞ ጊዜ ስጦን እንዳልን ባለፈው ሳምንት አንስቻለሁ። በእናንተ የተሞክሮ መግለጫ ግን ሐዋርያው ጴጥሮስ የሰጠን ትልቅ መመሪያ አለ። ያ መመሪያ ምንድን ነው? አሁን ያነበብኩላችሁ ክፍል ነው። በእናንተ ተስፋ አለ። በእናንተ ስላለ ተስፋ በእያንዳንዳችን ሕይወት ውስጥ ሕያው የሆነ ተስፋ አለ። ስለዚህ ተስፋ እግዚአብሔርን ማመስገን አለብን። ሕያው ተስፋ በሕይወታችን ውስጥ የሚያኖር ተስፋ በእያንዳንዳችን ሕይወት ውስጥ አለ። ጴጥሮስ የሚነግረን እሱን ነው። በእናንተ ስላለ ተስፋ ምክንያት በእናንተ ውስጥ ስለተገለጠው በእግዚአብሔር መለኮታዊ ጥሪ ተካፋይ የሆናችሁ ክርስቶስ ራሱን ስለገለጠላችሁ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ነው። ተስፋችን ክርስቶስ ነው። የክርስትና ማዕከል ክርስቶስ ነው። የድነታችን መልሕቅ እሱ ብቻ ነው። በውስጣችን ያደረው ትልቁ ተስፋ እሱ ነው። ስለ እሱ ነው የሚጠይቁን። ስለ እሱ ነው በተለያየ አቅጣጫ ጥያቄዎች በተናጥል ለእያንዳንዳችን የሚመጣው፣ በጋራም ሊሆን ይችላል። ግን ለሚጠይቋችሁ ሁሉ ጥሩ ፍሬዝ ነው፣ ጥሩ ቃል ነው። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ይሄ የጴጥሮስ መግለጫ ነው። ስንዘጋጀስ በምን አይነት መንገድ? በተሟላ ሰብዕና የተዘጋጀን ቢሆንም የተሰጠንን መልሶችና የዝግጅታችንን ግን ወደ ሰው ለማድረስ በየዋህነትና በፍርሃት መሆን ግን አለበት። እግዚአብሔርን በመፍራት ማለት ነው፣ በሌላ አይደለም። በየዋህነት የሚለው ሰውን የማፍቀር አቅማችን
በዛ ወገን ያለው ሊያበሳጨን ሊጎዳን የመቻል አቅም እንኳን ቢኖረው የዋህነት መለያችን ሆኖ እንዲገለጥም ጭምር ነው። ዴቪድ ይሄን ነው የሚለን። ክርስትና ተስፋ ያለው እምነት ነው። እምነቱ በዚህ ዓለም ለመኖርና ለመጪው ዓለም ጠቀሜታው ብዙ ነው። በዚህ ዓለም ለመኖር አሁን ባለን ጠቀሜታው ብዙ ነው። ክርስቲያን መሆናችን ብዙ ጥቅም አለው። የተረጋጋ ሰብዕና በዓለም ላይ ካሉት ማህበረሰቦች መካከል በቀዳሚነት በተደላደለ የህሊና እርካታና ረፍት የሚኖር ማህበረሰብ ይፈለግ ከተባለ ከክርስቲያን ውጭ ልናገኝ አንችልም። ቅድሚያ ሊሰጠው የሚችለው እሱና እሱ ብቻ ነው። በዚህም ምድር ላይ ተጠቃሚዎች ነን። ለመጪው ዓለምም እንደዚሁ ክርስቲያን መሆናችንና የክርስትና ተጋሪ መሆናችን ጥቅሞችን አስገኝቶልናል። ይህም ተስፋ ሆኖ በአማኞች ሕይወት ውስጥ ይኖራል። ተስፋውና ክርስቶስ ተጣማሪ የማይለያዩና ተያያዥ ናቸው። ስለ ሕያው ተስፋና ክርስቶስ መነጣጠል አይችሉም፣ ተያያዥ ናቸው። ክርስትና ለራስ መኖር ብቻ ባለመሆኑ ግላዊ ጥቅምን ያገኙ አማኞች ሁሉ ያገኙትን በጎ ነገር ለሌላው ሰው እንዲሆንለት የማድረግ ኃላፊነት አለባቸው። ለዛ ይመስለኛል የያዝኩት መታወቂያ ቤዛ ባፕቲስት ቤተክርስቲያን የሰጠችኝ ስራ የሚለው ምስክርነት የሚል ነው። የሁላችንም እንደሱ ነው። ያ የሆነበት መሰረታዊ ምክንያት ክርስትና ለራስ ብቻ መኖርን ስለማይፈቅድ ነው። ምስክር የምንሆነው ለራሳችን አይደለም፣ ለሌላው ነው። ያን የማድረግ ኃላፊነት ደግሞ መለያችን ነው። የክርስትና ትምህርትና የሕጉ ድምዳሜ እግዚአብሔርን መውደድና ሰውን እንደራስ አድርጎ መውደድ ነው። አለቀ። ሕግ ሁሉ ተቋጥሯል። በሁለት በሺህ የሚቆጠር ዝርዝር ነገር ማውጣት እንችላለን። ግን የክርስትና ትምህርትና የሕግ ድምዳሜ እግዚአብሔርን መውደድ፣ ሰውን እንደራስ አድርጎ መውደድ። በዚህ ጉዳይ ላይ ትኩረት እንድናደርግ ነው የዛሬ ዝግጅቴ ይህንን ሰፋ አድርጎ የሚያሳየው። እንግዲህ በተሞክሮ የበለጸገው የሺህ ዓመት ጎረቤቶች ሙስሊሞችና ክርስቲያኖች በማለት ዴቪድ ደብሊው ሼንክ የጻፈልን መጽሐፍ በእስልምና ዙሪያ ጥናት ሲያካሂድ የት ቦታ ላይ ራሱን አግኝቶ እንደነበረ ብነግራችሁ ጥሩ ነው። በበርካታ ሙስሊም ሀገሮች ተዘዋውሯል። በሙስሊም ሀገሮች የተዘዋወራችሁ እጃችሁን ልታሳዩኝ ትችላላችሁ? ኤርሚያስ አንድ ሰው አግኝቻለሁ። እሺ፣ በኢትዮጵያ ማህበረሰብ ውስጥ ስንኖር ከሙስሊም ማህበረሰብ ጋር ቀጥተኛ ግንኙነት ያላችሁ እጃችሁን ልታሳዩኝ ትችላላችሁ? 1 2 3 4 5 6 7 እግዚአብሔር ይመስገን 8። ዴቪድ ሶማሌን ጨምሮ በአፍሪካ ምድር ላይ ያለች ናት። ሶማሌን፣ ኢንዶኔዥያ፣ ኢራን፣ ኮሶቮ፣ በመካከለኛ ኤስያ በሚገኙት ትላልቅ ዩኒቨርሲቲዎች፣ የሙስሊም ዩኒቨርሲቲዎች የጠለቀ እውቀቱን በማካፈልና በማስተማር ሙስሊም የእምነቱን ተከታዮች በማግኘት ከነሱ ጋር የክርስቶስ የሆነውን ሐሳብ በመግለጥ ኖረዋል። እንዲህ ከሆነ ምስስሎችን ለምን አብረን አናይም? ምስስል ብዬ ስል ሙስሊሞችን አንስቻለሁ፣ ክርስቲያኖችን አንስቻለሁ። አንድ ሶስተኛ ማህበረሰብ መፍጠር ፈልጌያለሁ። ያ ሶስተኛው ማህበረሰብ ከአብርሃም ጋር እንዲገናኝ ይፈልጋለሁ። አብርሃም አባታችን ብለው የሚጠሩ የሃይማኖት ተከታዮች እነማን ናቸው? ሙስሊሞች አብርሃም አባታቸው ነው። አይሁዶች አብርሃም አባታቸው ነው። ክርስቲያኖችም አብርሃም አባታቸው። የጋራ ነገር ሶስቱ ትላልቅ ሃይማኖቶች አሏቸው። አይሁዶች፣ ክርስቲያኖች፣ ሙስሊሞች ያሏቸው መገለጫቸውን እንፈትሽ ካል አይሁዶች በምኩራብ ይገለገላሉ፣ ምኩራብ አላቸው። ክርስቲያኖች ቤተ ክርስቲያን አላቸው። ሙስሊሞች መስጊድ
አላቸው። ሦስቱም ጋር ግን በጋራ የሚነሳ አንድ ጉምቱ ሰው አለ፣ አብርሃም ተብሎ የሚጠራ ለሦስቱም አባታቸው እንደሆነ ይናገራል። ሦስቱም ሃይማኖቶች የአብርሃም ልጆች ነን ብለው ይናገራሉ። ከዛ ተነስተው ሦስቱም ፈጣሪያቸውን ያመሰግናሉ፣ ፈጣሪያቸውን ያከብራሉ። ሦስቱም እግዚአብሔር ለሰዎች እውነቱን እንደገለጠ ያምናሉ። ሦስቱም ሃይማኖቶች እግዚአብሔር ለሰዎች እውነቱን እንደገለጠ ያምናሉ። ይህንን ያስተምራሉ። እግዚአብሔር ለሰዎች እውነቱን እንደገለጠ ከማመን ባሻገር በሦስቱም ውስጥ ለፈጣሪያቸው ታማኝ ሆኖ መገዛትን የቆረጡ ናቸው። ሦስቱም የቆረጡ ናቸው። እንደ ዴቪድ አገላለጽ ግን አይሁዶች ለቶራ ነው የሚገዙት፣ ለቶራ። ክርስቲያኖች ለመጽሐፍ ቅዱስ ነው የሚገዙት። እስላሞች ደግሞ ለቁርአን ነው ታማኝነታቸውን የሚያሳዩት። አላቸው መጽሐፍ ሦስቱም። መነሻቸውን አብርሃም ያደረጉት እነዚህ ህዝቦች በሂደት እስራኤልን፣ በሂደት ቤተ ክርስቲያንን፣ ሰፊውን ማህበረሰብ፣ በሂደት ኡማን አስገኝተዋል። ትላልቅ ማህበረሰብ በዓለም ላይ ፈጥረዋል። ሦስቱ ማህበረሰቦች ኡማ ህዝብ ማለት ነው። በሙስሊሙ እምነት ህዝብ ማለት ነው። በዓለም ያለው የሙስሊም ህብረተሰብ ይህን ማወቅ ጥሩ ነው። በዓለም ያለው የሙስሊም ህብረተሰብ ለእስልምና እምነት ራሱን እስካስገዛ ድረስ የኡማ አባል ሆኖ ይቆጠራል። ሙስሊም ሆኖም ይጠራል። ከዚህም የተነሳ የትኛውም በዚህ ክልል ከሆነው ማህበር ጋር በሰፊው የመስራት መብት አለው። ኡማ ተልእኮ አለው። የሙስሊም አጠቃላይ ማህበረሰብ ኡማ ብዬ ስል በዓለም ላይ ያሉትን ሙሉውን ሙስሊሞች ማለት ነው። ኡማ ተልእኮ አለው። እስልምናን መጠበቅ፣ ሙስሊሞች ወደ ተሳሳተ መንገድ እንዳይሄዱ መከላከል የኡማው ተግባር ነው። በዓለም አቀፍ ደረጃ በኡማ ውስጥ አባል ለመሆን የሚያስፈልገው የምስክር ወረቀት አንድ ሕፃን በሚወለድበት ጊዜ ወደ ጆሮ ጠጋ ብሎ ላኢላህ ኢላላህ መሐመድ ረሱሉላህ የሚለውን መንገር አለቀ። የኡማ አባል ለመሆን ይሄ ብቻ በቂ ነው። ከአንድ አምላክ አላህ በቀር ሌላ አምላክ የለም፣ መሐመድም የአላህ መልእክተኛ ነው ማለት ነው። ይሄ ነው በጆሮ የተነገረው። ለየትኛውም ሕፃን ልጅ ከተነገረበት ቀን ጀምሮ እሱ ሙስሊም ነው። ይሄ ብቻ ነው የምስክር ወረቀቱ። እግዚአብሔር ይስጥልኝ። እውነተኛ ዲያቆናት የአገልጋዩን ድምፅ መቀያየር ይለያሉ እና ውሃ ማስረሻ ስላቀረበልኝ አመሰግናለሁ። ፓስተር አሌሉል በሰላም ስለመጣ አንተንም ስላየው እግዚአብሔርን አመሰግናለሁ። ይሄ በኡማ ማህበረሰብ ውስጥ እንዲመዘገብ ያደርጋል። በቃ በትይዩ ቤተክርስቲያን የተለየ አካሄድ ቢኖራትም ተመሳሳይ አካሄድ አላት። የተለየ የምለው በቀጣይ በማነሳው ነው። ቤተክርስቲያን ብለን ስንጠራ ኤክሌዥያ ማለታችን ነው፣ ሌላ ነገር አይደለም። ኤክሌዥያ የግሪክ ቃል ተጠርተው የወጡ ማለት ነው። ተጠርተው የወጡ የሚያስገርም መግለጫ ነው ይሄ። ተጠርተው የወጡ ማለት ነው ቤተ ክርስቲያን በራሱ። ስለዚህ በዓለም ላይ ያሉ ክርስቲያን ነን ብለው የተለዩ ተጠርተው የወጡ ናቸው። ጠሪያቸው እግዚአብሔር ነው። ሰውን እንደ መሳሪያ ይጠቀም እንጂ እግዚአብሔር በመለኮታዊ የጥሪ አካል ውስጥ ነው እነዚህ ሰዎች ተጠርተው የወጡት። ተጠርተው ወጥተዋልና ሕያዋን ናቸው። ከሕያው ድንጋይ ጋር አብረው ተገጣጥመው ነው ያሉት። ኤክሌዥያ ማለት እሱ ነው። ተጠርተው የወጡ የሚል ፍቺን ይዟል። ሕንፃን ማሰብ የትም አያደርስም። ካቴድራል ማሰብ የትም አያደርስም። በየሰፈሩ የሚገኘው የዝናብና የንፋስ መጠለያ ማሰብ የትም አያደርስም። ይሄ መጠለያና በየመንደሩ ያለውማ አሁን የልማት ኮሪደር መጥቶ እሱን ሁሉ አጥፍቶብናል። እሱ ሁሉ ቤተ ክርስቲያን የሚለውን አይወክልም። እኛም ወደፊት ቦታ አግኝተን ብንሰራ ያ የምናንጸው ሕንፃ ምንም አይደል፣ ሰዎችን ያሰባስብልን ይሆናል እንጂ
ቤተ ክርስቲያን ግን በክርስቶስ የሆኑ ተጠርተው የወጡ ስብስብ የሚለውን ትርጉም ብቻ ነው የሚይዘው። በዓለም ያሉ ቤተ ክርስቲያናት፣ ቅድም ኡማውን በዓለም ያሉ ሙስሊሞች ነው ያልኩት። አሁን ደግሞ በዓለም ያሉ ቤተ ክርስቲያናት ዋነኛ መለያቸው የኢየሱስ ክርስቶስ አዳኝነትና ጌትነት መሆኑን በመመስከር ይኖራሉ። ይሄ ነው የተሰጠው ተልእኮ። ሕያዋንና ሙታን ቤተ ክርስቲያንን ሊያሰኝ የሚችል መለኪያ ከተፈለገም መለኪያው ይሄና ይሄ ብቻ ነው። ጴጥሮስ የሰጠው መልስ በኢየሱስ ክርስቶስ ተደንቋል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ባለበት ጊዜ የጌታ ምላሽ የክርስቶስ የሆነችውን ቤተ ክርስቲያን ገልጧታል። ልክ እንደ ቅድሙ ጴጥሮስ አሁንም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ይህን ሕዝብ የለየበት መለያ ደግሞ አስገራሚ ነው። የክህነት አገልግሎት ከድቅድቅ ጨለማ ወደሚያስደንቅ ብርሃን የተጠራ ማህበረሰብ፣ ያው ማህበረሰብ ደግሞ ሂዱና አሕዛብን ሁሉ በአብ በወልድና መንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ በአብና በወልድ በመንፈስ ቅዱስም ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ያለው ማህበረሰብ ነው ቤተ ክርስቲያን ተብሎ የሚጠራው። ቤተ ክርስቲያን ብለን የምንጠራው ለአገልግሎት እንዲመቸን በአጥቢያ ቤተ ክርስቲያናት መስራት የዚህ ትልቁ ስራ ቀጣይ መገለጫ ሆኖ ነው የሚያገለግለው። እንግዲህ አንድ የሙስሊም ኢማም ወይም መሪ የሀገር ፍቅር ጥሩ ነው ይላል። የሀገር ፍቅር ጥሩ ነው፣ ነገር ግን ገደብ ሊኖረው ይገባል። ታማኝነታችንን ማሳየት ያለብን በመጀመሪያ ለሙስሊም ማህበረሰብ ነው። ይህም ዓለም አቀፋዊ ህብረት ሲሆን ከሀገራዊ ክልል ያልፋል ብሏል። ከሙስሊም ስኮላሮች ውስጥ እስልምናን በሚገልጥበት ጊዜ የሀገር ፍቅር ሁላችንም ሊኖረን ይችላል፣ ግን ከእምነታችን አይበልጥም። ይህንኑ እውነት ክርስቲያኖች የሚያንጸባርቁት ይሆን? እርግጠኛ ነኝ ያንጸባርቁታል። አንድ ክርስቲያን መጋቢም እንደዚህ ነው ያለው፣ የሀገር ፍቅር የራሱ ገደብ አለው፣ ነገር ግን ጥንቃቄ ያስፈልገዋል። ታማኝነታችን በመጀመሪያ ለክርስቶስና ለቤተ ክርስቲያን ነው። ቤተ ክርስቲያን በዓለም ዙሪያ ካሉ ህዝቦችና ህብረተሰቦች ውስጥ የተጠሩ ሰዎች ህብረት ስለሆነች ዓለም አቀፋዊ ናት። ስለዚህ ለእግዚአብሔር እንታዘዛለን፣ ለቃሉ ታማኝ ነን የሚለው ሀገርንም የመቅደም አቅም አለው። ይሄ በሙስሊሞቹም ዘንድ ተመሳሳይ ነው፣ በክርስቲያኖቹም ዘንድ ተመሳሳይ ነው። ይህን እውነታ መረዳት በጣም ይጠቅመናል ብዬ አስባለሁ። 34% የሆነውን የኢትዮጵያ ማህበረሰብ ለመድረስ እንግዲህ እንደ ዴቪድ ጥናት ሙስሊሞች የእስልምና ሃይማኖት በዓለም ላይ ላሉ ህዝቦች ሁሉ የሚሆን እምነት እንደሆነ ነው የሚያምኑት። እነሱ ደግሞ ልክ ነው፣ በቆሙበት ቦታ ላይ የሚያምኑትን ማወቅ የግድ ያስፈልጋል። ከዚህ የተነሳ ሙስሊሞች ሰዎች የእስልምናን ሃይማኖት እንዲቀላቀሉ ጥሪ ከማቅረብ ባለፈ እስልምናን የተቀበሉ በአላህ አገዛዝ ስር መኖር እንደሚጀምሩ ይናገራሉ። ይሄ እምነታቸው መገለጫ ነው። በእስልምና ሃይማኖት የምስክርነት አገልግሎትና የግዛት ጥያቄ አብረው ጎን ለጎን የሚሄዱ ጉዳዮች ናቸው። ይህንንም ማወቅ በጣም አስፈላጊ ነው። በሙስሊሞች አመለካከት የአላህ መገለጥ ቁርአን የአላህን ፍጹም ፍቃድ የሚያስታውቅ ስለሆነ እስልምና አንድን አካባቢ ሲቆጣጠር በአካባቢው ያሉ ህዝቦች ሁሉ በአላህ መንግስት ቁጥጥር ስር እንደሆኑ ያምናሉ። ይህንንም ጎን ለጎን ማወቅ ይኖርብናል። ተደራሽ ሆነን ወንጌልን ይዘን ስንወጣ የዛሬ 15 ቀን ስለ ሼህ ዘካሪያ ጅብሪል አንስተን ስንነጋገር እሳቸው የተጠቀሙበት ትልቁ ጥበብ ይህንን መርህ በሚያስገርም የጥበብ አካሄድ ገልብጠውት መገኘታቸው ነው፣ ወይም ፍሬያማ ሆነው መገኘታቸው ነው። የእስልምና ቀዳማይ ተልእኮ ፍጹምናን ማህበረሰብ ውስጥ ማስረጽ ነው። ይህም እስልምና ፍጹም ሃይማኖት፣ ቁርአን ፍጹም የሆነ የአላህ መገለጥ፣
ሙሐመድ ፍጹም ሰው፣ የሸሪያ ሕግ ፍጹም የሆነ መሪ እንዲሁም የሙስሊም ኡማ ሚዛናዊ ምርጥ ማህበረሰብ የሚለውን እምነታቸውን በየሀገሩ ያሉት ስለሚያንጸባርቁ ወንጌልን ይዘን ስንወጣ ይሄንን በወጉ መረዳታችን ለቤተ ክርስቲያን አስፈላጊ ነው። 17ኛው ሳምንታችን ክርስትና በኢትዮጵያ ብለን ስናጠና የ20ኛውን ክፍለ ዘመን ድርሳናት ነው እያጠናን ያለ ነው። ከ20ኛው ክፍለ ዘመን ድርሳናት መካከል ነው የሼህ ዘካርያ ጅብሪልን ትልቅ ተጋድሎ ያገኘ ነው። በእሳቸው ላይ የተጻፉ ሰነዶችን ስንመረምር እሳቸው በተጠመቁ ዕለት በሺህ የሚቆጠሩ ሙስሊሞችም አብረዋቸው ተጠምቀዋል። በሰሜን ኢትዮጵያ በስፋት አሁን ላይ እንደ ክርስቶስ እንደ ቤተ ክርስቲያን ራሳችንን የምናገኝ ክርስቲያኖች ጌታ የሰጠንን ተልእኮ ወደ ዓለም ሁሉ ሂዱ የሚለው እኔ እውነትም መንገድም ሕይወትም ነኝ ከእኔ በቀር ወደ አብ የሚመጣ የለም ካለ ማንኛውም ደቀ መዝሙር ክርስቶስን በመታዘዝ ራሱን ይገልጣል ከተባለ በሕይወት ኖረው ራሳቸውን ያስተናገዱ ጉምቱ ሰዎች ወንጌልን ሊደርስ ወደሚገባው ቦታ አድርሰዋል፣ ዋጋ ከፍለዋል። የሺህ ዓመት ጎረቤቶች ውስጥ ያገኘነው ትልቁ ነገር ይሄንን ነው። ወደዚህ ማህበረሰብ ስንደርስ ይሄን ማህበረሰብ በፍቅር አሸንፈን ከመቻቻል በላይ መቀባበል በመካከላችን እንዲዘልቅ አድርገን ወንጌሉን የምንደርሰው እንዴት ነው? የኢትዮጵያ ቤተ ክርስቲያን ያልደረሰችው ማህበረሰብ የሙስሊም ማህበረሰብ ነው። ቤዛ ባፕቲስት ቅድም እንዳልኩት ላለፉት 30 ዓመታት ያልሰራችበት አጀንዳ የሙስሊሙን ማህበረሰብ የመድረስ ስትራቴጂ ያለመንደፍ ነው። በፍቅር አደራ እንዳለው ክርስቲያን ይህን ለማድረግ ይሄ የክርስትና በኢትዮጵያ ታሪክ ይረዳናል። እንዲህ ከሆነ ክርስትና የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል እምነት ነው። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በማለት የጀመረ ነው። በመስራቹና መሰረት በተጣለበት በኢየሱስ ክርስቶስ ገለጻ ላይ የጸና እምነት ነው። መሰረቱና እምነቱ ትምህርቱ ከሱ የፈለቀ ነው። መንግስቱ በሰዎች መካከል በመገኘት መንግስቱ የእግዚአብሔር መንግስት ወደፊት ይመጣል የሚል ተስፋን የለኝም። ልክ ነው። የእግዚአብሔር መንግስት በሙላት ወደፊት ልናያት እንችላለን። ዛሬ ግን በሰዎች መካከል መሆኗን ቤተክርስቲያን በሰዎች መካከል ስላለች ይሄ መንግስት በሰዎች መካከል እንዳለ መረጋገጥ አለበት። ሊያረጋግጡ የሚችሉት ሌሎች አይደሉም። ሕያዋን የሆኑ የክርስቶስ አካላት ናቸው፣ ብልቶች ናቸው። ስለዚህ በኢየሱስ ክርስቶስ ገለጻ ላይ የጸና ከሆነ መንግስቱ በሰዎች መካከል በመገኘት ሰላምን፣ ፍቅርንና ትህትናን በሰዎች ሁሉ ዘንድ ማድረስ የክርስትና የማይቀየር አደራ መሆኑን ክርስቲያኖች እናምናለን። የእግዚአብሔር ሐሳብ በዚህ ጉዳይ አይቀየርም። ሌላ አጀንዳ አምጥቶ ልጆቼ ይበቃቸዋል፣ የመዳኛው መንገድ ከክርስቶስ ውጭ ሌላ አማራጭ አለ ተብሎ አይነገረንም። እግዚአብሔር የደነገገው ለዘላለም የሚጸናው እውነታው ይኸው ነው። ከኢየሩሳሌም ጀምሮ ዓለምን ሁሉ አዳርሷል። ያንን ስራ በማዝለቅ ምን ያህል የፍቅር ምላሽ ሰጥተናል? የኔና የእናንተ መልስ የሚጠይቅ ጥያቄ ነው። ጠይቄ የሚጨርሰው በእውኑ ሙስሊሙን ማህበረሰብ ለመድረስ ግላዊ ዝግጅታችሁ ምን ይመስላል? 2018 በቅርባችን እየመጣ ነው። የ2018 የተልእኮ አቅጣጫችን ከዚህ ጋር የተያያዘ ሊሆን ቢችል ምን ክፋት አለው? የተዘጉ በሮችን እግዚአብሔር መክፈት እንደሚችል ወደ ክርስትና በመጡ ሰዎች ህይወት ውስጥ አይተናል። አንደኛው በመጪው ሳምንት ማነሳላችሁ ላከታፈሰ የላከልኝ የጂሰስ ኤንድ መሐመድ የሚለው መጽሐፍ ጸሐፊ ገብርኤል ማርክ ነው፣ ወይም ማርክ ገብርኤል። እሱም በቀጣይ እናነሳለን። ዴቪድ ደብሊው ሼንክ ግን ከ40 ዓመታት በላይ ጠጋ እያለ አይደለም፣ የሙስሊምን ቁርአን በማወቅ ቋንቋውን በማወቅ የእነሱን ባህል በማወቅ ከእነሱ ጋር በመኖር በእነርሱ ዩኒቨርሲቲ ውስጥ በማስተማር ከ40 ዓመታት በላይ እርጅናውን ሙሉ የእግዚአብሔርን ተልእኮ በመካከላቸው ፈጽሞ ኖረዋል። ከዛም ይህን መጽሐፍ ጽፏል። የ1000 ዓመት ጎረቤታሞች ሙስሊሞችና ክርስቲያኖች።
ለቤዛ ባፕቲስትና ለባፕቲስት ቤተክርስቲያናት በአጠቃላይ ለመላው ክርስቲያን የክርስቶስ ለሆኑት ፍቅር አሸንፎን በእኛ ህይወት ውስጥ እውነት ከሰራ አሻራችንን ልናሳርፍ የምንችልበት ማህበረሰብ እግዚአብሔር ሰጥቶናል። ያ የሰጠንን ማህበረሰብ በጥላቻ ሳይሆን እንደ አና ባፕቲስቶቹ ቅድም እንዳልኩት በፍቅርና በመገዛት በመውደድ የሰውን ክብር በማወቅና በመረዳት ምን ያህል ዝግጁ ነን የሚለውን ጠይቄ ጨርሳለሁ።